ረድዋን ረድዋን አለ። አዎ እንዴት ነህ? እንኳን ደህና መጣህ። እንኳን ደህና መጣህ። ይመስገን። ደህና ቆያችሁኝ። እፎይ አንዴ መልካም። ሙስሊም ነህ ክርስቲያን? ኦርቶዶክስ ተዋህዶ ነኝ፣ ግን 10 ቤተሰብ አንድ ቀን ኦርቶዶክስ ይሆን ነው። ይኸው ሬድዋን አሊ አብደላ ሙሐመድ ሀጂ አሰብሪ ኢየሱፍ ነው የኔ ስም እና ዘርማንዘሬ ሙስሊም ነው። አንድ ቀን ኦርቶዶክስ ይሆን ነው። የሚገርምህ አባቴ አረብ ነበር፣ እሱ ራሱ ኦርቶዶክስ ሆኖ ቆርቦ ንስሐ ገብቶ ነው ያረፈው። እና በጣም አሁን ላይ ያንተን በመስማቴ ምስክርነት አሁን ስሰጥ ደስ ብሎኝ ነው። እና ከምን አይነት እሳቱ ሳላውቀው አባቴ እንዳወጣኝ ነው የተረዳሁት። እሱን አይተው ግን እህቶች ሁላ ኦርቶዶክስ ሆነዋል። እና እፎይ አንተን ስለሰጠን እግዚአብሔርን አመሰግናለሁ። አሁን በገና ቤተክርስቲያን አገልጋይ ነኝ፣ በገና አስተምራለሁ በነፃ እና ሰሜን ያለወጥኩት ራሱ ትምህርት ስለሆነ ነው። ገብቷል። 10 ቤተሰብ በአንዴ መምጣት ከባድ ነው። በጣም ደስ ይላል። ለዚያም በ16 የፍልሰታ ቀን ነው ኦርቶዶክስ ነው እና አባታችን ማርያም በጣም ይወዳት ነበር። እንግዲህ የሰሙ ላሉ ሙስሊሞች በጣም አዝናለሁ። ይህንን እድል መብራን ትስጣቸው፣ ሌላ ምንም አይደለም። አሜን አሜን። እንኳን እግዚአብሔር ረዳ። አንተንም በረከት ይደርብን። ለገባው አልገባውታችሁ የእናንተ ጸሎት አድርጉልኝ መባል። እንኳንም እግዚአብሔር ረዳችሁ። 10 ቤተሰብ ኦልሞስት ደርዘን ልትሞሉ 2 ነው የቀራችሁ። የቀሩ 2 ጎረቤት ጓደኞች ካሉ እነሱን ጨምሩ። ያምን ይሄ እኮ ምልህ ከቤተሰቦቼን ብቻ ነው። አክስቶቼን የአክስቶቼ ልጆች ምናምን ሳይጨምር ነው። እነሱ ለኦርቶዶክስ ሆኗል። መልካም እንኳን እግዚአብሔር ረዳችሁ። እሺ በርታ። እሺ ፎይ በቃ ሌላ እኔ ልውጣ፣ ሌላውን አስገባ። አመሰግናለሁ። መልካም ቀን። እንዲቴል እናየዋለን ማለት ነው። ኦኬ ሱሱ እፎይ እንዴት ነህ? አልሐምዱሊላህ አለን። አፍጥረሻል ወይ? አልሐምዱሊላህ። ዘንድሮ ጾም አቁመሻል አሉ። ምንድን ዘንድሮ ረመዳንን አትጾሚም? አስተግፊሩላህ ወአዑዙ ቢላሂ ሚነ ሸይጣኒ ረጂም። ለምን አልጾምም? ለምን ተዋሻለሽ? አቁመሻል። ለምን ትክክል አልገባኝም ማለት አልገባኝም። ዘንድሮ ረመዳን በቃ ስታዩ አያዋጣም ብለሽ አቁመሻል አሉ። አዑዙ ቢላሂ ማያዋጣ ምኑንም ማያዋጣ ለምን አያዋጣኝም? ረመዳንን መጾም ረመዳንን መጾም አያዋጣም። አይ መልካም እሺ። ምንም ስታሳዝን ነው። ማያዋጣ ምን መልካም ወይ ማያዋጣ ምን እንደሆነ ልንገርህ። ማያዋጣ በፍጡር ማምለክ በመሪም ልጅ ማምለክ ነው እንጂ በአላህ ሱብሃነሁ ወተዓላ መገዛት መጾም ያዋጣኛል። አልሐምዱሊላህ። መልካም አላህ በሰው አምሳል ተገልጦላችሁ ነበር እንዴ? አላህ ሱብሃነሁ ወተዓላ በሰው አምሳል አልተገለጸም። ለምን ይገለጣል በሰው አምሳል? እርግጠኛ ነሽ? እርግጠኛ ነኝ። አልሐምዱሊላህ። እርግጠኛ ነሽ? ቆይ ከየትኛው ላይ ነው አላህ ሱብሃነሁ ወተዓላ በሰው አምሳል ተገልጿል? አላህ ሱብሃነሁ ወተዓላ በሰው አምሳል ተገልጿል የተባለ ከየትኛው አንቀጽ ነው? አላህ ሱብሃነሁ ወተዓላ በሰዎች የሚመሳሰል አንድም አላህ ሙሳን አናግሮታል አላናገረውም? እሺ አላህ ሙሳን አናግሮታል አላናገረውም? አላህ ሱብሃነሁ ወተዓላ አናገረው ማለት በሰዎች ይለካል ወይም በሰዎች ይመሳሰላል ማለት አይደለም። እሺ እንዴት ነው ያናገረው? እንዴት ነው ያናገረው? አንተ ልጠይቅ፣ አንተ ላናግሮት ያልክ እንዴት ነው ያናገረው ነው ያልኩሽ። አሁን እንዴት ሆኖ ነው ያናገረው? ያመጣኸው እኮ አንተ ልጠይቅ እንጂ እንዴት እንዳናገረው። ኦኬ በቃ እሺ፣ ሚውት አድርጊና ሌሎቹ የሚያውቁ ይመልሱ። መሐመድ እንኳን ደህና መጣ። መሐመድ ሁላችሁም ሰላም ናችሁ? እንዴት ነህ? ይመስገን። እንዴት ነው? ሰላም ነው። አላህን ነው ብለህ የምታምነው?
ነው ወረደ ተሰቀለ አላምንም እንደዛ ከአርሽ በላይ ነው የሚለውንም አታምንም ለምን አላምንም አላህ ከአርሽ ጥል በላይ ከፍ ያለ ነው እሺ ከአርሽ በላይ ነው የሚለውንስ አላህ እጅ አለው የሚለውንስ ታቆስ ልጠይቃት እሺ ከአርሽ በላይ አላህ ከአርሽ በላይ ነው አይደለ ሱሱ ሱሱ ምን ነሽ እስኪ እፎይ ባለፈው ስታወራ ሰምቼ ነበረ ከአንድ ሶስተኛ ይወርዳል ሰማይ ዱንያ የሚልም አለ አይደለ እሺ ከወረደላቸው ለምን ወደ ካዕባ ዙሮ ይሰግዳሉ አላህ አይደለም እንደ ሰሚው ዛዳ አውሮፓም ያሉት አውሮፓ ሲወርድላቸው ለምን ወደዛ ዙሮ አይሰግዱ ኢትዮጵያም ያሉ እንደዛው በየሀገሩ ያሉ ቻይናም ያለው እንደዛው በሚወርድላቸው ሰዓት በተለያየ ሰዓት ስለሚወርድ ለምን በዛ ሳይዛ አይሰግዱም ለምን ወደ ካዕባ ብቻ ዙሮ ይሰግዳሉ የዞሩ እየሰገዱስ እንደሆነ በምን አወቅ ለሊት ስለሆነ የሚወርደው ለሊት እኮ ቤታቸው አንተ አትሄድም አለ አይ ለማለት ለሊት ሱሱ አሁን ለምሳሌ ሱሱ ዞራ ሊሆን ይችላል የምትሰግደው ማለት ወደዚህ ነው የምዞረው ወደ አላህ ወደዚህ ስትል አልገባም ወደዚህ ነው የምዞረው ቆይ አንዴ ማለት ነው አላህ ይወርዳል አይደለ አላህ ይወርዳል አይደለ ሲስተር መሐመድ አንተ ዝም በል እስኪ አንተ ሙስሊም አይደለም እንዴ ምነው ባላህ ተማመን ምንድነው ይወርዳል ይሰቃል ምን ትላንት ደግሞ ቆይ እፎይ ለማን ነው የምትሰግደው አይ አንተ ሙስሊም ሶፊዬ ነኝ አይመለከተኝም እሺ አንተ እፎይ ለማን ወደዚህ ነው ዝባንቻ አላህ ያንቺ አላህ የሚወርድ ከሆነ ቆይ አላህ ስንት ነው ያንቺ አላህ የሚወርድና የሚሰቀል ከሆነ ለምን አሜሪካ ሲወርድላቸው አውሮፓ ሲወርድላቸው አውሮፓ ህንድ ሲወርድላቸው ህንድ ይለያያል ሰዓቱ 9 ሰዓት ላይ ነው አይደል የሚወርደው ኧረ ቆይ ጥያቄ አለኝ አንተ ማለት ነው አባሽን ከምን ከመ አላህ ስንት ነው አንድ አይደለም እንዴ ስንት ነው 3 4 አለው አላህ ላ የኔ ጀለውማ የኔ አርሽም አይደለም ማን ነው ጀለው ያለኛ ጀለው አላህ موجودም ብላ መካ እኛ ጀለው ብለናል እኛ አይተነው አዲሱን ግለጥላክ ክርስቲያን ታዲያ ለምን ነው ከነሱ ጋር ሆነ ታዲያ አንተ እስልምናን ከነሱ ጋር ሆነ ለማቋሸሽ ነው እንዴ ተነሳው እጅ ግራለው ያለ ሰው አለ አንዳንድ ካደች እንትና ሱሱ ካደች እጅ የለውም አላለች ከአንዳንድ አምላኳን ካደች ላ እጅ ማንም አላየውም አላህ Subhanahu አሁን ካርሱ ሰለምንድን ነው እና ይሰማል አላህ እኮ በኔ አደም ሲሰራ እኮ በእጆቹ ነው ሰራውት ብሏችሁ እኮ ታዘርቃላችሁ አይደል እጅ ቢኖረው ግር ቢኖረው በፍጥሮ የሚመሳሰል አንድሽ የለውም አላህ Subhanahu Wa Ta'ala ኢንና አላህ Subhanahu እጁንም እግሩንም ገሃነም ይረግጣታል እኮ አላችሁ እግሩንም አንስቶ አንተ ይተኸው ገሃነም ላይ ያስገባል አላችሁ ወይ አንተ ይተኸው ማን ነው እንደዚህ አንተ ይተኸው በአካል አላህ Subhanahu Wa Ta'ala ይተኸው አጸደቃችሁ እኮ እናንተ አካል እኮ አጸድቃችኋል እኮ ማን ይጸድቁ አይውልህ እንኳን አንተ ማለት እናንተን አላህ አልከተለም መሐመድ ሰለላሁ ዐለይሂ ወሰለም እናንተን አላህ አልከተለም ያላህ መልእክተኛ አንድ አላህ Subhanahu Wa Ta'ala አይቻቸዋለሁ እጅ ያለው እግራለሁ ብለው አይመሰክሩ ሱሱ ወይ አላህ አንቺን ያለው የኔ ያለው አንቺ አላህ ቆይ የኔ ያለው አላህ አላህ ከአርሽ ጥል በላይ ከፍ ያለ ነው ከሽርክ የተብቃቃ ከሰው አምሳል የተብቃቃ በሁሉም ነገር የተብቃቃ ኦኬ አርሽን ከመፍጠሩስ በፊት ነበር ያለው ማለት የት ነበር ቆይ አንተ የት ነው የምትሰራው አርሽን ሳይፈጠር የት ነበር አንተ ለማን ነው የምትገዛው ፎይ አርሽን ከመፍጠሩ በፊት የት ነው አርሽን ከመፍጠሩ በፊት የት ነበር አላህ አርሽን ፈጠረና ከአርሹ ከፍ አለ አርሹን ከመፍጠሩ በፊት ከአርሽ ዝቅ ብሎ ነበር የት ነበረ ፍጥረት ከመኖሩ በፊት አላህ Subhanahu Wa Ta'ala ዝቅ ብሎ አቅም ሁሌም ከፍ ያለ ነው ከሽርክ የጠራ ከመወለድ የጠራ ከፍ አለ አርሽን ፈጥሮ ካልሽ እኮ ከመፍጠሩ በፊት ከፍ አላለም ማለት ነው እኮ እረባክህ እሺ አንተ ማለት ነው ኦኬ እዛ ከፍ ካለበት አይወልሽ ሶሶ ወይ ይወርዳል ሌሊት አላህ Subhanahu Wa Ta'ala ይሄን ቃል መየሻው አላህ Subhanahu Wa Ta'ala መሬት ነው
ታዲያ ለማን ነው ታዲያ? እና ለማን ይሰግድ? ኧረ ቆይ አንተ ቆይ አንተ መሐመድ የምትባለው ማለት ነው። ታዲያ ለማን ይሰግድ ነው? እኛ ለአላህ አይደል? ታዲያ ለማን አንተ ማንን ነው የምታመልከው? የመሬም ልጅ አይሳን ነው የምታመልከው? እና ታዲያ እኮ አላህ ሱብሃነሁ ካለው ታላ እና ታዲያ አይዋ ራሻን አቦ አላህ ሱብሃነሁ ካለው ታላ መሬትም የሱ ነው፣ ሰማይም የሱ ነው። ለኪን የምናመልከው አንድ አላህ ብቻ ነው። ማን ሀፍጥሩ እና ከፍጥሩ አስገብተናል። እኛ አላህ ሱብሃነሁ ካለው ታላ ከፍጥሩ ይገባል ብለናል። በፍጥሩ መሳስ አላህ ምንድነው? አሁን አንተ ምንድነው የምታመልከው? እሺ አላህን አታመልክበትም? ቆይ አልገባኝም። አንተ ራስ ሙስሊም ነህ እንዴ? ቆይ አላህ ጠይም አንተ አለ የት አለ ብለህ ነው የምታምነው? አንተ አይመልስም። አንተ ጠይም አንተ ለምን ካልመለስሽ ቻው ወደዛ መሐመድ ጠይብ ስምን ቀይር። መሐመድ ሰለላሁ ዐለይሂ ወሰለም የእሳቸውን ስም ይዘህ እዚህ እስልምና ታቋሸሽ። እሺ ወረበን በአላህ እኔ ትክክለኛችሁን ነብያችንን ነው የምከተለው። የእናንተን መሐመድ አብዱልሃብን አይደለም የምከተለው። መሐመድ ሁለት ነው ደግሞ። መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አንድ ናቸው። እናንተ እኮ በመሐመድ አብዱልሃብ ነው የምትመሩት። ምንድን ለማን ነው መሐመድ ሰለላሁ ዐለይሂ ወሰለም ያ ረሱላህ በእሳቸው ነው እንጂ በማንም አይመሳሰልም አላልንም። እኔም አላልኩም፣ መሐመድም እንደዛ ያለ አይመስለኝም። እኛ በፍጥር የሚመሳሰል ሳይሆን የፍጥሩን የማይመስል የራሱ እጅ አለው ብላችሁ ታምናላችሁ። እሱ ኤኒዌይስ እሱን ተውና ወደ ዛሬው ተከታተል እንመለስ። መሐመድ ዝም ብለህ የረሱላችን ስም ይዘህ ማለት ነው የእስልምና ታቋሸሽ። እሺ አባሽ ነው እያልክ ስምሽንም ቀይሪ አንቺ። እስላም ከሆንሽ ሙስሊም ከሆንሽ አንቺ ቱሱ የሚባል ስም የለም በእስልምና። ወላሂ አንተ ነህ ከዚህ አንተ ነህ እኔ አባሽ ነኝ። እናንተ መሐመድም ታመልኩ ሌላ ነው። አልሐምዱሊላህ ረብል ዓለሚን እኔ የጠራው ሙስሊም ነኝ እኔ። አልሐምዱሊላህ። ታዲያ ለምን ታቋሽሻለህ? ለምን እስልምና ታቋሽሻለህ ታዲያ? እኔ አላንቋሸሽኩም። አንቺ ነሽ ስምሽን ቀይሪ መጀመሪያ። እኔ አላንቋሸሽኩም። አልሐምዱሊላህ ረብል ዓለሚን። አንቺ ነሽ ይወርዳል ይሰቀላል እያልሽ እኔ ወርደል ይሰቀላል አላህ ይወርዳል ሌሊት አልካው። አላህ ሱብሃነሁ ወተዓላ በፍጡር ይገባል አይገባም? በፍጡር ይመሳሰል አላህ ለስፋን ካለው በፍጡር የሚመሳሰል አንድ ሽማ አካል የለው። አንተ እኮ ያልከና የእናንተ አላህ ሌላ ነው። እኔ አባሽ ነኝ ያልክ። ሲቀጥል ደግሞ አላህ የት ነው? አላህ የት ነው ያለው? እሺ በፍጡር አይመሳሰልም አይደለም? አላህ የት ነው ያለው? አላህ የት ነው ያለው? ካልሽ በላይ ነው። እሺ እጅ አለ የለውም? ስፋን ካለው እጅ አለው እግር አለው። አንዴ ሚዩት ነው እኮ አታጸድቂም፣ እግርም እጅም አታጸድቂም ማለት ነው። አመሰግናለሁ። ይሄማ ከሆነ አህባሽ ነሽ፣ የነው ተመሳሳይ ነሽ። ከፍጥር ማመሳሰልሽው ከምን ማመሳሰልሽው እኮ ያው ነው እኮ። እጅ ካለ እጅ ነው አይደል? አንተ እኮ ለፍጥራን መገለጫ ነው። እጅ ማለት ለፍጥራን መገለጫ ነው። አላህ ሱብሃነሁ ወተዓላ ደግሞ ቅዋውን ሊያስረዳ ነው እንጂ እጅ አለው እንጂ እጅ አለኝ አላለም እሱ። አላህ በቅዋው ለኛ እኛ ደካሞች ስለሆነ በእኔ አደም ደካሞች ስለሆነ ሊያስረዳን ነው። ሌላ ነው አልክ። መሐመድ ደግሞ ሌላ ነው የምታመልከው። እኛ አባሽ አልክ። ይኸውልሽ ከምሽቱ 9 ሰዓት ወርዷል። እየሰራ ነው። ያን ሰዎች ወረደ ያስገባው እና እፎይ የሚለው ሌላ ነው። ከምሽቱ 9 ሰዓት ከወረደ እሺ አውሮፓ የኢትዮጵያ ሰዓት አቆጣጠርና የአውሮፓ አቆጣጠር ይለያያል። ታዩና የህንድም ይለያያል፣ የቻይናም ይለያያል። አንተ ከስወቸው ምንድነው? አንተ ታዲያ ለማን ነው ታዲያ የሚሰግዱ? እነሱ ለአላህ እኮ ነው የሚሰግዱ። ለማን ሰገዱ ታዲያ? አውሮፓ ሆነ አሜሪካ ሆነ ማን ነው? አላህ ከሰገዳችሁ አላህ አይደለም። አላህን ተቀባይ ከሆናችሁ እናንተ አላሁ መውጁድን ብላ መካን አርሽ ተሰቀለ፣ ቋጥ ላይ ወረደ፣ ሰማውድና ወረደ። ለምን ትላላችሁ? ማን ነው ወረደ ያለው?
ቆይ አባሽ አንተ እኮ ያልከው እኔ አባሽ ነኝ እናንተ የምታመልኩት አላህ ሌላ ነው አልክ። መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እናንተ የምታመልኩት ሌላ መሐመድ ነው አልክ። ለምን ነው አርሽ በምኑ ነው ያለው? አርሽ በምኑ ነው ያለው? ቆይ ዝም ብለህ ይመልስልኝ አንተ አንተ እኮ አርሽ በምኑ ነው ያለው? አላህ ሱብሃነሁ ወተዓላ አርሽ ያለው በምኑ ነው? እሱን ተውና ማለት ነው። ቆይ አንተ እኮ ያልከው መሐመድ ሰለላሁ ዐለይሂ ወሰለም እናንተ አትመሩበትም ማለት ታዲያ በማን ነው የምንመራው? በምን ነው ታዲያ እኛ የምንመራው? አንተ እኮ ያልክ ሌላ መሐመድ ነው የምትመሩበት አልክ። ሌላ አላህ ነው የምታመልኩበት አልክ። እኔ አባሽ ነኝ ማመልከው ሌላ ነው ያልክ። ከዚህ እኮ ብለካል እንደዚህ እንዴ? በቃ አዎ ሌላ መሐመድ አለ። ሁለተኛ መስጂድም ለይታችኋል፣ ሁሉም ነገር ለይታችኋል እኮ። አሁን እኮ ተለያይተናል እኮ በቃ። ምንድነው የለየን? እናንተ ጋር መጋባት አይበቃም? አብሮ መብላት ሐላል እንታረጉትንም ለኛ ክልክል ነው። አውዙ ቢላሂ ሚነ ሸይጣን ረጂም። አላህ ይቅር ይበልክ። ቆይ ዝም አረ ወንድሜ ስማኝማ፣ ይኸውልህ ቆይ አንዴ መሐመድ ሙት አድርጋ እንዴ ማለት ነው ማለት የኛ ሌላ መሐመድ አለ፣ መልእክተኛ መሐመድ አለ። ከዚህ ሙስሊሞች በአላህ ንገሩኝማ እሱ ሚል ያለን ያባሽ ነኝ እናንተም ተመልኩት መሐመድ ሌላ ነው አለ። አላህ ሱብሃነሁ ካላው ታላ ደግሞ እናንተም ተመልኩት ሌላ ነው። በቃ እኛና እናንተ ተለያይተናል። የምናመልከው አንድ አይደለም እያሉ ነው። እናንተ የምታመልኩት እኛ ደግሞ የምናመልከው በመሐመድ ሰለላሁ ዐለይሂ ወሰለም በአላህ መልእክተኛ በአንዳላህ የምናመልከው ይሄ ነው። እኔ ደግሞ እሷ ተለያይተናል ብሏል። መጋባት ማለት እነሱም እንደዛ ብለው ነው የሚያምኑት። እናንተ በ18ኛው ክፍለ ዘመን መሐመድ አብዱል ወሃብ የሚባል የመጣ ሰው አለ፣ እሱ ነው የምትከተሉት እንጂ የኛ ነብይ የትኛው መሐመድ የትኛው ውስጥ አልገባኝም። መሐመድ አብዱል ወሃብ የሚባል ሰው አለ፣ እሱ ነው የምትከተሉት እንጂ ነብዩ መሐመድ ስጠራቸው ደግሞ መሐመድ አለመረዳቷ ነው እንጂ እኮ ተነግሯታል እኮ እሷ ክርስቲያን ሌላ መሐመድ አላህ ካን አይውልሽ። አንድ ጥያቄ ልጠይቅሽ እኔ ጋር ጥያቄን አይውልህ አላወራም። አታውሪ ውጪ እናንተ ያረዳችሁት ስም ቀይሪ። ሱስ የሚባል ስም የለም። አንዴ ዝም ብለህ ሲጀመር ሚዲያ ላይ ራሱ የሚማውጣው አንተ እኮ ተናገርክ። እናንተ ያረዳችሁትም መብላት አይቻልም፣ እናንተ ጋር ግቢ አይቻልም ብለህ ካለ እኮ እኛ ጋር መከራከር አይጠበቅብህም። አንተ ገባህ? ያ አንዴ ሁላችን ቶፒካችን ላይ እንመለስና አላህ ተገልጧል ብለሽ ታምኛለሽ? ሱሱ አለሽ? አሁን ማይክሽ ክፈችና ከኔ ጋር ታወሪያለሽ። በቃ ተይውስ። ኦኬ አላህ ተገልጧል ብለሽ ታምኛለሽ? በምንነቱ ነው የሚገለጠው? እኔ በምንነቱም ይሁን ብቻ ተገልጧል ብለሽ ታምኛለሽ አንቺ? እኔ በአንድ አላህ አምናለሁ። አይ እኮ ተገልጧል እሱ ነቢያቶችን አናግሯቸዋል በቀጥታ ብለሽ ታምኛለሽ? አዎ። ኦኬ ለምሳሌ ማንን አናግሮታል? ሙሳ አለይሂ ሰላቱ ሰላም በመላእክት አናግሯቸዋል። ለሁሉም ነብያች በመላእክት አናግሯቸዋል። አላህ ሱብሃነሁ ወተዓላ ግን አይተነዋል፣ እጁ እንደዚህ ነው እግሩ እንደዚህ ነው ብሎ አንድ እጁ እንደዚህ ነው እግሩ እንደዚህ ነው ብሎ አንድ ሱሱ ይሰማሻል? አላህ የት ነው ያለው አሁን? አላህ ከአርሽ ጥል በላይ ከፍ ያለ ነው። በሙሳ ዘመንስ? በሙሳ ዘመን ማለት በሙሳ ዘመን ነው አላህ ሱብሃነሁ ወተዓላ ሁሌም ከአርሽ ጥል በላይ ነው፣ ከፍ ያለ ነው። ኦኬ በጣም ጥሩ። ስለዚህ ሙሳን የት ሆኖ ነው ያናገረው? ከአርሽ ጥል በላይ ነው። የት ያናግረዋል? ከአርሽ በላይ የጮኸ ተጣርቶ ነው ሙሳ ወደ ምድር ድምፁ የመጣው ማለት በምን ይጫል? በመላእክታኖች ነው እንጂ እሱ እየጮኸ አይደለም። አላህ ሱብሃነሁ ወተዓላ በመላእክታ በቀጥታ ነው ያናገረው ብለሻል ቅድም። ማለት ያናገረው በመላእክታ ሳይሆን በቀጥታ አላህ እኮ ፍጡር አይደለም። በፍጡር የሚመለክ ነገር ደግሞ አንድሽም የለውም። አይ እሱን አይደለም ጥያቄ። አሁንም እሱ አይደለም ጥያቄ። ሱሱ እናንተ እኮ ተጠርቷል እንትን ብሏል እያልክ እኮ ነው። ጠርቶ ሙሳን አናግሮታል ብለሽ ታምያለሽ? አንዴ መረጃውን ክፈተውና እንትን በለው። የምን መረጃ?
አንዴ ይህንን ክፍል አንብቤልን እና የመርየም ልጅ አይሳ የአላህ መልእክተኛ ነብይ አይደለም? አንተ ምታምን ወረቢል አንተ ምታምንበት በጌታ የመርየም ልጅ አይሳ ነው። ወረቢል ካባን ጋር ይጅንላሽ ምን አገባኝ ጋር አንብቤ ነው የተባልሽው። ቢል አንተ ምታመልክበት ፍጡር ነው፣ አላህ አይደለም ምታመልክበት። ወረቢል ድንጋይ ነው ምታመልከው እንጂ ካባ ማለት ድንጋይ ነው። ወረብል ካባ እያልሽ እየመሰለሽ አዳምጪ። የካባውም ጌታ ድንጋይ ነው፣ ካባውም ድንጋይ ነው። አንተ ለማን ነው የምታመልክ? ድንጋይ ነው አንቺ የምታመልከው። ስለ ድንጋይ አይደለም አሁን ጥያቄያችን። አንብቤ ነው የምታመልክ አንተ ድንጋይ ምስም አንተ ፍጡር የምታመልክ አንተ የመርየም ልጅ አንብቤ ማን ነው የምታመልከው? እስኪ ንገረኝ። እኔ ድንጋይ ካመለኩ አንተ ማን ነው የምታመልከው? እኔ ለአንተ አላህ ነው አንተ የምትሰግደው ለድንጋይ የምታመልከው ለፍጡር ለመርየም ልጅ አይሳ ብነል መርየም ወይንስ ትወጫለሽ? በሱ እኮ ነው የምታመልክ። በነገራችን ላይ ድንጋይ የምትስም አንተ ነህ ብላለች። ይሄን የሚስሙት አንቺ ማን ነው? ሱሱ ሙስሊሞች ናቸው ክርስቲያኖች ናቸው? እነዚህ ክርስቲያኖች ናቸው። እነሱ ክርስቲያኖች ናቸው። እንዳላ ነው የሚገዛ ክርስቲያን ግን የሚሰግድ ድንጋይ የሚስሙ ክርስቲያን ናቸው እነሱ። እሱ ተውና አሁን ክርስቲያን እሱን ተውና ማለት ነው። መረጃውን ወጣላት አንተ ማለት ነው። አንተም ዝም ብለህ ከነሱ ጋር አላህ ሱብሃነሁ ወተዓላ አዘዘልና እነሱ ጋር ሲጀምር አንተ ይሰናል ለማቋሸሽ እንተገብረዋለን ማለት ነው። አንቺ ለአላህ አይደለም እንትን የምትይው ለአላህ አይደለም የምትሰግጂው። ያንቺ አላህ ደግሞ ከአንድ 9 ሰዓት ላይ ይወርዳል ብለሻል። አሜሪካ ሲወርድልሽ ወደ አሜሪካ ዞር ስገጂ፣ ወደ ቻይና ሲወርድልሽ ቻይና መሄድሽ ስገጂ። ወይ መሐመድ ስለዚህ አንተ ዝም ብለህ ለኮፒ ነው ወደ ካባ የምትሰግዱት አሁን ለኮፒ ነው። ውሸታችሁ ነው። አታስመስሉ። በቃ ሱሱ ረጂ ሱሱ ይበቃሻል። አንጋባም ብለሃታል አንተ መሐመድ አለ እናንተን አናገባም ብለሃታል መሐመድ ሰማለሁ። አንጋባም ሐላል የሚያደርጉት ነው አንበላም። ያለዛ ነው አይበሰጫት። እንዴት አታገባንም እኛም ብላ ነው ተናዳ ነው። እንዴት አንጋባም ትላታለህ? ኤኒዌይስ ሐሺም እንኳን ደህና መጣ። ሁሉ ሰላም ነው? እንዴት ነህ? ይሄኛውን ቤታችንን ታውቀዋለህ? እንደ ሁለተኛ ቤታችንን እንዴት አገኘህ? ይሄኛውን ቤታችንን አገኛቸዋለሁ። መልካም። አላህ ሙሳን ቀጥታ አናግሮታል ብለህ ታምናላችሁ አይደለ? ኦኬ። አላህ ከአርሽ በላይ ከሆነ ሙሳ ምድር ላይ ከሆነ እንደ ቀጥታ ሊያናገረው ቻለ? ቀጥታ ነው በድምፁ። አላህ የትም ቦታ ሆኖ እኮ የፈለገ ማድረግ ይችላል። አርሽ ላይ ሆኖ ነው የተጣራው አላህ። አርሽ ላይ ይሁን የትም ይሁን ያን ጊዜ ሙሳ ሳያናግር የት እንደነበር አላውቅም፣ ግን የትም ቢሆን ይሄን ክፍል አንብብና አስረዳን እስኪ። እሺ ሙሳ ለቤተሰቦቹ እኔ እሳትን አየሁ፣ ከእርሷ ወሬን አመጣሁላችሁ ወይም ተመቁ ነው እንደነው ማለት ተመቁ አንብብላ ከርሰ ላንብብልህ እኔ ላንብብልህ ችግር የለውም። ወይ ላንብብልህ ሐሺም አንዴ ይቅርታ። እሺ ሙሳ ለቤተሰቦቹ እኔ እሳትን አየሁ ከእርሷ ወሬን አመጣላችኋለሁ ወይም ትሞቁ ዘንድ የተለኮሰች ችቦን አመጣላችኋለሁ ባለ ጊዜ የሆነውን አስታውስ ይላል። በመጣትም ጊዜ እንዲህ በማለት ተጣራ። ወዴት? ወደ እሳቷ ማለት ነው። በእሳቲቱ ያለው ሰውና በዙሪያዋ ያሉት ሁሉ የተባረኩ ናቸው። እሳት ውስጥ ያለው ሰውና በዙሪያዋ ይሄን መቼም እንዳትረሳው በደንብ ፎከስ አድርግ። ሰው ይላል እዚህ ጋር። በመጣትም ጊዜ እንዲህ በማለት ተጣራ። በእሳቲቱ ያለው ሰውና በዙሪያ ያሉ ሁሉ ተባረኩ። የዓለማትንም ጌታ አላህ ጥራት ይገባው። ሙሳ ሆይ እነሆን አሸናፊው ጥበበኛው አላህ ነኝ። በትርህን ጣል እሷ እንደ ትንሽ እባብ በፍጥነት ትሆናለችና እያለ ይቀጥላል። ስለዚህ እሳት ውስጥ ያለው ምን ብሎታል? እኔ አላህ ነኝ ብሎ አናግሮታል።
እሳት ውስጥ ያለው ሰው የተባለው ማለት ነው። እሳት ውስጥ ያለ ሰውና እሳት ውስጥ ያለው ሰው የተባለው አላህ ነው ሙሳን ያናገረው። ስለዚህ አላህ በሰው አምሳል ተገልጧል። አላህ ምን የለም እኮ ሰላ አንብቦ ሰው ምን እኮ የለም እኮ ነው ዛሬው ማን ነው አላህ ምን የለም ሰው ነው እንጂ እነሆ እኔ አሸናፊው ጥበበኛው አላህ ነኝ። ማን ይለዋል? እኔ አሸናፊው ጥበበኛው አላህ ነኝ ይለዋል። ስለዚህ አላህ ከአርሽ በታች ወርዶ ነው ለሙሳ የተገለጠለት። ሰላም ቆይ ተራን ጠብቅ። ሀሳብ ልስጥ ብዬ ነው እሱ ካልቻለው ወይ ሌሎች የቀደሙ አሉ። ኦኬ አሽም አታውቀውም ይሄን ፓርት? አይ አሁን ለመፈረት ብዙም ታዲያ ወረዳ አያረኩም ዳቃል ለማንበብ አሁን ለማረዳት ትንሽ ኦኬ እሺ ቶፊቅ ቀጥል። ኦኬ ችግር የለውም ቶፊቅ ቀጥል። ቶፊቅ ወይንም ይፍታ። ሰላም እንኳን ደህና መጣ። እንኳን ደህና ቆያችሁ ያለው መልካም። አላህ አደምን ቀጥታ አናግሮታል አይደል? ሶሪ አላህ ሙሳን ቀጥታ አናግሮታል አይደለ? እኔ ለጥያቄ ነው መጣው። ጥያቄ ነበረኝ ትጠይቃለህ በኋላ። ይሄንኛው መልስልንና አላህ ሙሳና አላህ ቀጥታ ተነጋግረዋል አይደለ? አይ ይሄን ራሱ እኔ መረዳት እፈልጋለሁ ስለማላክ። ስለዚህ እኔ ጥያቄን ልጠይቅ። አታውቀውም ይሄን ፓርት? መረዳት እፈልጋለሁ ብቻ ግን ትመልስልኛለህ ጥያቄ? በቃ አንዴ ቆይ ቁጭ ብሎ እሱ ይማርና ሌሎች የሚመልሱትን ያዳምጥ። ፎይ ሌሎች ይቀጥሉ። ሚፍታ አለ። ሚፍታ ቀጥል። ሚፍታ አንዴ ጠይቅ። ቆይ መልስልኝ። አንዴ ቆይ ቶፊቅ ይቀጥላል። ሚፍታ ሶፍመር እሺ ቀጥል። ሶፍመር ይቀጥል። በቃ አላህን ስላናገረ ነው አይደል? አዎ ኦኬ። ያው አላህ ሙሳን አናገረው መጀመሪያ ቆይ ዋዲ المقدس ጡዋ። ኦኬ አላህ ነው ሙሳ ነው እዛ የሆነው? ሙሳ ወጥቶ ነበር ከቤተሰቡ ጋርና የሆነ ብርሃን ያያል፣ እሳት ያያል። ወደ እሳቱ ሲቀርብ እየራቀ ይሄዳል። እዛው አለ ተራራው ድረስ ይደርሳል። እዛን ጊዜ አላህ አናገረው ማለት በድምጽ ማለት ነው። አላህ የት ሆኖ ነው ያናገረው? ስማ አላህ ያለበት ሰማይ ነው። በችሎታ ነው አናግሮታል። በድምጽ ማለት ድምጹን እየሰማ እኮ አላህ የት ሆኖ ነው ያናገረው? ከሰማይ ነው ያለበት፣ ሰማይ ነው፣ ሰባተኛው ሰማይ በላይ። ከየቱ ጋር ነው ያናገረው? ከተራራው ላይ። ኦኬ ከተራራው ላይ እንዴት ሊሆን ይችላል ታዲያ? አላህ ሰማይ ላይ ከሆነ ከተራራው ላይ እንዴት ተራው ይችላል? አላህ ማናገር ሁሉን ነገር ይችላል። ኦኬ አንብበው እስኪ ክፍሉን አንብበው እስኪ። እሺ ያ ሙሳ ኢነሁ አነ አላሁ አልዓዚዝ አልሐኪም ይላል። ሙሳ ሆይ እነሆ እኔ አሸናፊው ጥበበኛው አላህ ነኝ ይላል። መጀመሪያ ያስተዋወቀው ነው። ሙሳ አላህን አያውቅም ነበር በመጀመሪያ ጊዜ ማለት ነው። እሳት ውስጥ የነበረው ሰው ማን ነው? በእሳት ውስጥ የነበረው አካል ማን ነው? እሳት ውስጥ ምንም አካል የለም። እሱም መሳቢያ ነው ወደዛች ቦታ፣ ወደ ተቀደሰችው ቦታ። አንብበው። እሺ ቁርአኑን ብናምን አይሻልም? አንብበው። ምን ይላል እኮ አነበብኩት። ያ ሙሳ ኢኒ አነ አላሁ አልሐኪም የሚለውን አነበብኩት እኮ።
የለም እንዴት ትለኛለህ? እኔ አይኔን ማላምን መሰለህ። በመጣትም ጊዜ እንዲህም በማለት ተጠራ። አይ ተረጋጋ። ውስጥ ያለውና እኛ እኮ በቁርአን እናምናለን። እኔ ታዲያ ካመንክ ያው በቁርአን በሰዓቲቱ ውስጥ ያለው እያለህ የለም እንዴት ትለኛለህ? በሰዓቲቱ ውስጥ ያለውና በሰዓቲቱ ውስጥ ያለው ሰውና በዙሪያዋም ያሉት ሁሉ ተባረኩ እያለ የተባረኩ እና እኮ ወደ ተባረከችው ቦታ እኮ ነው የወሰደው። መጀመሪያ ስቦት እየራቀ መጥቶ ወደ ተባረከችው ቦታ ወሰደው። የተባረከች የተባለችው የሰዓቲቱ ዙሪያ ያሉት ናቸው አይደለ? የተባረኩ የተባሉት ወደዛ ነው ሙሳ ሄደ ወደ ተባረኩት አይደለ? አዎ እየራቀ ወደ ተራራው ማለት ተራራው ላይ ኦኬ። ያቺ ዙሪያ የተባረኩ ተባለ። በዛ በተባረኩት ውስጥ ደግሞ ምን አለ ይላል። በዛ ውስጥ ደግሞ በሰዓቲቱ ውስጥ ያለው ሰው በተባረኩት ውስጥ ደግሞ ምን አለ? በሰዓት ውስጥ ሰው አለ ይላል። የታል ሰው አለ የሚለው የታል? ሻሳይ በሰዓቲቱ ውስጥ ያለው ሰውና በዙሪያዋ ያሉም ሁሉ የታለ? ላንበው ነው የምልህ እኮ እሱ የሚለውን በአረበኛም ሆነ በአማርኛ ላንበው። የታለ? ለፊት እኮ ተከፍቷል እኮ የታለ እኮ እና ይሄ ያ ሙሳኒ አነ አላህ የሚለውን ትንሽ ዝቅ አድርጎ እስኪ የላይኛውን ፓርት እዚህ ምን ይላል? አረበኛውን እሺ ዝቅ አድርጎና አረበኛውን ላይኛውን ላንበው መጀመሪያ ተዋላ ትርጉም ይላል። ፈለማ ጃአሃ ኑዲያ አን ቡሪከ መን ፊ ናር ወመን ሐውለሃ ወሱብሃነላህ ረብል ዓለሚን። ኦኬ በመጣትም ጊዜ እንዲህ በማለት ተጣራ፣ በእሳቲቱ ያለው ሰውና በዙሪያው ያሉት ሁሉ ተባረኩ ናቸው። ኦኬ ቆይ ፈለማ ጃአሃ ኑዲያ አን ቡሪከ መን ፊ ናር ያ እሳቱ ውስጥ ያለው የተባረከ ነው የሚለው ትርጉሙ ማለት እሳቱ ውስጥ ያለው ማን ነው? እሳቱ ውስጥ ያለው ማን ነው? እሱ ያ والله አላሁ አለም እሱን ያልተገለጠ ማለት አላህ ራሱ ነው። አላህ አለማት አላህ ራሱ ስማኝ፣ አዳምጠኝ። እሱማ እያናገረው እኮ ነው። አዳምጠኝ። ሙሳ እኮ እዛ በኋላ እባክህ ልይህ ይለዋል እኮ ቀጥሎ የሚመጣው አየህ። እኔ ማየት አትችልም ቀጥሏል እኮ ሊስን እሳት ውስጥ ያለ ነገር አለ። ያንን እሳት ውስጥ ያለው ማየት አልቻለም፣ ግን የሆነ ነገር አለ እሳት ውስጥ። ያ አካል ደግሞ ሙሳ ሆይ እነሆ እኔ አሸናፊው ጥበበኛው አላህ ነኝ አለው አይደለ? ከስር ኦኬ። ከዛ በኋላ እሱ እኮ አላህ እንዳልሆነ እኔ ላረጋግጥልህ ነው። ሙሳ ሶፉመር እሳቱን አየ። በእሳት ውስጥ ደግሞ የሆነ ነገር አለ፣ አካል የሆነ ሰው አለ። ከዛ ሙሳን ምን አለው? ማየት እኔን አትችልም ካለው በኋላ እሳቱን ግን አሳይቶታል። እዛ ውስጥ ደግሞ አለ። ሙሳን ደግሞ ምን አለው? እኔ ጥበበኛው አላህ ነኝ አለው አይደለ? ምናል ቀጥል ሰማለሁ ነው እሱን የተቋረጠው ሼፍ ኡመር ካለ ቀጥል። ከዛ በኋላ ያ ረቢ አሪኒ አንዙር ኢለይክ እባክህ ፈቀድልኝ እንዳይ ስለው እኔም ማየት አትችልም አለው። ግን ይሄ ተራራ ቀጥ ካለ እኔን ታየኛለህ አለ። ፈለማ ተጀላ ረበሁ ሊልጀበል ጀዐለሁ ደካ ጌታ ወደ ተራራው ሲያስብ ለመምጣት ሲያስብ ተራራው ተናደ፣ ሙሳም ወደቀ ይላል። ገብቶሃል? ሷለለምኛ ፖይንታችን አለ እና እሳቱ ውስጥ ያለው አላህ ከሆነ ተከስቷል ማለት ነው። እሱ ደግሞ እኔን መከሰት አልችልም አታየኝም እያለው ምድር ላይ እኮ አላየውም እኮ እሳቱን ነው ያየው። ከውጭ ነው ያየው። ከውጭ እስከነ እሳቱ አየው። ከእሳቱ ተነጥሎ ግን አላየው። የተባረከ አካል አለው ውስጡ የተባረከ አካል አለ የለም? ውስጡ የተባረከ አለ። አሚሩ ደወለ። ኦኬ አይ ሌላ የተደወለ ነው። ይቅርታ ከኔ ችግር የለውም። ቁጥጥራችሁ ግን በጣም ይመቸኛል። እኔስ አረ እኛ ቁርአን ስለምናምንበት ቁርአን እስከሆነ ድረስ የትም አንሄድም። እኛ ያመንም ልባችን ላይ ነው። አባቴ ችግር የለም አብሽር እኮ ችግር የለውም እሱ። ስለዚህ አላህን ቃል በቃል አናግሮታል አልሙሳ። አሁን አንተ ያለኸው የቱ ጋር መሰለ? አላህ ለተራራው ሲገለጥ እንክትክት አለ ምናምን ነገር ውስጥ ነው ያለኸው። እዚህ ጋር ደግሞ ቀጥታ ታርቆት እያናገረው ማለት ነው። ውስጥ ያለው አላህ ነው ስላልከኝ ማስረጃ ነው የሰጠው። አላህ እንደማይታይ እንደነገረው እኮ በእሳት ውስጥ ነው። ከእሳቱ ተነጥሎ አላየውም። እሳት ውስጥ ግን እያየው ነው።
እስከነ ብርሃኑ ያለው የተባረከ አካል አለ ነው የሚል እንጂ አላህ ነው የሚል አይደለም የሚለው አረበኛውን ማን ነው እሱ? እሺ እሱን እኔ አላውቅም። ካላወቅ አይደለም እንዴት ትለኛለህ? መልሶ የተባረከ ነው ይላል። እሳት ውስጥ ያለው ደግሞ ሙሳን እያወራው ነው አይደለ? ሙሳ የሚያወራው አላህ ነው እኮ። እሳት ውስጥ ያለው አካል ሙሳን እያወራው ነው አይደለ? ኖ እሳት ውስጥ ያለው ሌላ አካል ነው እያወራ ያለው። ሌላ አካል ነው እያወራ ያለው። እሳት ውስጥ ያለውና በአካባቢው ያለው የተባረከ ነው ብሎ የሚያወራው አላህ ነው እንጂ እሳቱ አላህ አይደለም። ኦኬ። ስለዚህ እሳት ውስጥ ያለው ለሲምቦል ነው የመጣው ማለት ነው። እሱን እንግዲህ አይታወቅም። የሆነ ፍጥረት ሊሆን ይችላል። እሱን አላውቅም። ያልዋሽም እውቀት ደግሞ ከእኔ በላይ አዋቂዎች ይኖራሉ። እውቀት ደግሞ ይተላለፋል። ገብቷል። ከሰው በላይ አዋቂ አለና ዚኔን አላውቅም። እኔ አላህ እንዳልተገለጠ ነው የማላውቀው። ምድር ላይ እንደማይገለጥ ነው የማውቀው። እሺ ሜቢ ሚፍታ የተወሰነ በዚህ ላይ የምታውቀው አለ? አንዴ ጥያቄ እንዳትነግረኛለህ? አንዴ እንትናን እዚሁ ዑመር ላይ እንትና አንዴ ክፈትልኝ እስኪ 28ኛውን ከሰዓት ውስጥ ነው የተጠራው? ከሰዓት ውስጥ አይደለም ነው ያልከኝ አይደለም? እስቲ ቁርአኑን አምጣው ግለጠው። ቆይ መልሰው እዚሁ መልሰው የቀደሙ ላይ በዛ ከተባረከችው ስፍራ ከሰዓት ውስጥ ነው የተጠራው አይደለም? ሙሳ በመጣትም ጊዜ እንዲህ በማለት ተጠራ ነው የሚለው እኮ አየህ። በመጣትም ጊዜ እንዲህ በማለት ተጠራ። በሰዓቲቱ ውስጥ ያለውና በዙሪያው ያሉ ሁሉ ተባረኩ። የዓለማትም ጌታ አላህ ጥራት ይገባው። ሙሳ ሆይ እኔ አሸናፊው ጥበበኛው አላህ ነኝ አለው። ስለዚህ የጠራው አካል ከሰዓት ውስጥ ያለውና እሳቱ ዙሪያ ያለው ላይ የተባረኩ ናቸው ሲል ጌታ ራሱን የተባረከ ነው እያለ ሳይሆን ከአካባቢውና እሳት ውስጥ ያለው የተባረኩ እንደሆኑ ነው የሚያደርገው እንጂ ማን እየጠራ ያለው መሰረቱ ራሱ ጌታ ነው። እየጠራ ያለው በዛ በተባረከች ውስጥ ያለው አካል ነው አይደል? እየጠራ ያለው ሙሳን ነው። ከተባረከው ውጪ ነው እየጠራ ያለው። ከተባረከው ውጪ ነው የሚጠራው። ያለ እሳት ወንድ ውስጥና እሳት ውጭ ያለው የተባረከው ውስጥ ነው እየተጠራ ያለው። ከተባረከው ውስጥ ነው እየተጠራ ያለው። እሱን እስቲ አንቀጹን አምጣውና እንየው። ስለዚህ እኔ አንቀጹን ካመጣሁኝ ትክክልም አላህ ነው እየጠራ ያለው ማለት ነው። እና ችግር የለውም በቃ ቁርአን ስለሆነ እናምንበታለን። ምን ችግር አለ? ቴንኪው። ልብ በሉ ከተባረከችው ውስጥ ከሆነ ጥሪው ያለው አላህ ነው ማለት ነው። እዛ ውስጥ ያለው ሱራ 28ን ክፈትልኝ ቁጥር 29 ላይ አንብበው። ኦኬ አንብበው። ጨረሰ። ኦኬ ሰይፉ ዑመር አንብበው። ከተነበበልህ ሰይፉ ዑመር። እሺ መጀመሪያ አንቀጹ አረበኛውን አምጣልኝና ትርጉሙን እንገባለን። የትኛው? አዎ ሳኔ في كلام اصبر شوي في كلام. ايش فلما قضى موسى الاجل وسار باهله انس من جانب الطور نار قال لاهله انقصوا اني انست نارا لعلي اتيكم منهم بخبر او جزوه من النار لعلكم تسقطون. اوكي ሙሳም ጊዜውን በጨረሰና ከቤተሰቦቹ ጋር በሄደ ጊዜ ከጡር ተራራ ጎን እሳትን አየ። ለቤተሰቡም እዚህ ቆዩ፣ እኔ እሳት አየው፣ ከእርሷ ወሬን ወይም ስሙቁ ዘንድ ከእሳት ትንግን አመጣላችኋለሁ አለ። አዎ ይሄ ትርጉም እሺ። እሺ فلما أتاها نودي من شاطئ الوادي أو من شاطئ الوادي
الأيمن في بقعة مباركة من الشجرة أن يا موسى إني أنا الله رب العالمين. أوكي. فلما أتاها نودي من شاطئ الوادي. أيوة دمسي وطابت ነው እዚህ ጋር በቃ ድምጽ ወጣበት ማለት ነው። ከዛች ከቅጠሏ ስር ነው ድምጽ ወጣው። እናመሰግናለን። ቀደም ብለናል። ድምጹ ከዛ ውስጥ አይደለም የወጣው። ቆይ ድምጹ ከዛ አይደለም የወጣው። ከዛ ከሆነ ግን አላህ ነው ያ እዛ ውስጥ ያለው አላህ ይሆናል ብለናል። ፔሬድ። ስለዚህ ያ አካል እኔ አላህ ነኝ ያለው ድምጹን ያሰማው በሰዓት ውስጥ የታየው አላህ ነበር ማለት ነው። ኦኬ ድምጹ የወጣበት የተባረከበት ነገር ነው እንግዲህ አላህ ማለት ነው። ስማኝ አላህ በአካል እንደማይመጣ በአካል እንደማየው ነግሮታል። ገብቷል? ይሄ ፈጣሪ ስራ ነው። እንዴት ብሎ እንደሚያገኘው ኖ ሽፍት አታርግ። ድምፁ ከዛ ከወጣ ያለ ድምፁ ከዛ አይደለም የወጣው አልከኝ። ከተባረከው ስፍራ ድምፁ ማን ነው? የአካል የተባረከው እዛ በሰዓት ውስጥ ያለው ማን ነው? ስለ አይታወቅም አልከኝ። እሺ አይታወቅም እንደሆነ አላወቅነውም እንለፈው ብዬ ሳስብ ምን አልከኝ? አይ ድምፁስ ማን ነው? ከኔ የመጣው ስለ ከተባረከው ከዛ ውስጥ ሳይሆን የወጣው ከሌላ ስፍራ ነው የመጣው ድምፁ አልከን። ከዛ ከሆነ ስለ ከዛ ከሆነ አላህ መሆኑን እናውቃለን። ተስማማን። ዲል አድርገን የመጣ ነው ወደዚህ። መረጃ አንጣ። ድምፁ ከዛ ለመምጣቱ ማስረጃ አንጣ አልከኝ። አላህ ለመሆኑ ድምፁ ከዛ ለመውጣቱ ማስረጃ አንጣ አልከኝ። አመጣሁልህ ማለት ነው። አለቀ። ይሄ የሚያሳየው ምንድነው? እሱ በዛ ውስጥ የነበረው ቀጥል ሰማሉ ነው። ሴፉ መር ቀጥል። ማይክን ክፈተውና ኦኬ ሶሪ ሞባይል ላክል። ቀጥል ሶፉ መር አካል የለውም እንዳትል አካል አለው ብለህ ስለምታምን ከአርሽ በላይ የሆነው አካል መምጣት ይችላል። አልሰማም? በደንብ ይሰማል። ያንተ ፍሮይ ክርስቲያን ቀዝቅዘሃል ዛሬ። ምንድነው ማውራት አልችላል? ከኔ አሚር በልታል? ይሰማል። እንትን እያለብኝ ነው እኔ ጋር ትንሽ እያስቸገረ ስለሆነ ይሰማል። ግን ለኛ ይሰማል። ልጅ ወጣ። ኤኒዌይስ ሱራ ሮጠ ያዙት። አንተ ቀድር የሆነ ቦታ ሪከርድ ደግሞ አየው። ባለፈው እኔ ጋር የመጡለታ ሙስሊም አይደለም ምናምን ብለዋል ነበር እንዴ? እነሱ ቤት ስትሄድና ስትጠይቃቸው ቻሌንጅ ስታደርግ ደግሞ ለምንድን ነው እሱ ጥሩ መረዳት አለ ማሻላ እንደዚህ መግባባት እንችላለን ምናምን ለምን አሉ? ሙስሊም አይደለህም ብለዋል ነበር እንዴ? ፖለቲካ ስለሚሰሩ እኔ እውነቱን ስለሚናገር እኮ ነው። እነሱ ጋር ስትሆን ሙስሊም ነህ፣ እኛ ጋር ስትመጣ ደግሞ ሙስሊም አይደለም። ምን ማለት ነው? ለማጨር የዋብያ ኡስታዞች ውርደትና ውሸት በቃ ካባቸው ሆኖ ይቀር። እዚህ ያገባለታ ቻሌንጅ ስላደረጋቸው እንዴት ያላህን ቃል ትክዳላችሁ ብሎ ስላጋለጣቸው ቤታቸው ሙስሊም አይደለም ውሸቱን ነው አሉ። እሱ ዋብያ ስላልሆነ አልተቀበላቸው። ልክ ቤታቸው ላይ ደግሞ እንትን ሲላቸው አረብኛም ትችላለህ አይደለ? አረብኛ ኦኬ። ቁርአንን እንትን ብላ ቀርተዋል። በቃላ አንተ ስትለው እየሰማው ነበር ከነሱ ላይ እንደውም ተዛ ማሻላ ምናምን ጥሩ ነው መረዳት ምናምን መግባባት እንችላለን ምናምን እያሉ ያመቻቻሉ። ባለፈው ግን ኡመታቸው እንትናቸው እንደመያዝ ሙስሊም አይደለም ምናምን ነገር ብለው ለመሸፋፈን ማለት ነው። እዚህ ሲያዋርዳቸው ማለት ነው። ኤኒዌይስ ይመቻችሁ። ውሸትና ድራማ የእጃችሁ ስለሆነ ዋብያዎች ይመቻችሁ። ግን እንደ ሀሽም አይነት ደግሞ ጥሩ ልብ ያላቸው ሀሽም ውሸትን ትጸየፋለህ ብዬ አስባለሁ አይደለ? ኡስማን ሊቀጥል
ቀጥል። ለአንድ አምላክ ሜይ ቢ ቶፊቅ ጥያቄው ላይ ነው የምትቀጥለው። አይ አይደለም፣ ሌላ ፖይንት ነበር። ሙሳ አላህን ያናገረው የት ሆኖ ነው ብለህ ነው የምታምነው? እኔ እኮ እዚህ ጋር ቅድም ነገርኩኝ እኮ እኔ ማልገባኝ ነገር አለ። መማር ፈልጋለሁ። አታውቀውም ይሄንን አንተ የት ሆኖ እንዳናገረው? በቃ እኮ እንደዛ ከሆነ ማይክን መጀመሪያ ሚውት ታደርግና ይሄንን ትማራለህ በደንብ። መጀመሪያ ጥያቄው ይሄ ስለሆነ ማለት ነው። ከዛ ትቀጥላለህ። አንዴ ኡስማን አለ አሁን የገባው ኡስማን። እንግዲህ አላህ በሰው አምሳል ተገልጧል ማለት ነው። በሰዓት ውስጥ ሆኖ በሰው አምሳል ተገልጧል ማለት ነው። የቀድሞ ልጅ ጎበዝ ነበር፣ አረብኛውም ደስ ይላል፣ ግን ሲያየው አያዋጣም። በቃ ላሻደ የሚያዋጣ አይደለም። ምክንያቱም ግልጽ ነው። ከዛች ከእሳት ውስጥ የወጣው አካል እኔ ጌታ ነኝ እኔ አላህ ነኝ ብሎ የተናገረው እሳት ውስጥ ያለው አካል ስለሆነ ማለት ነው። ማን ነው ብንላቸው አላህ አይደለም ካሉ ሌላ ማንም ሊሉ አይችሉም። አሁን እንደዚህ እናደርግ። አላህ ቀጥታ ሙሳን አናግሮታል አይደለ? ቀጥታ አናገረውስ ማለት ምን ማለት ነው? ሐሺም ሙሳ አላህን እንዳናገረው ታምናለህ አይደለ? አቤት። አላህና ሙሳ ቀጥታ አላህ ሙሳን እንዳናገረው ታምናላችሁ አይደለ? አዎ። ቀጥታ አናገረው ማለት ምን ማለት ነው? ቀጥታ አናገረው ማለት ቀጥታ በራሱ ቃል በቃ የትም ይሁን አላህ አርሽ ላይ ይሁን ያን ጊዜ አናገሮታል ማለት ነው። በአካል ሳይሆን በቀጥታ በንግግር ነው። እና ሌሎቹን አላናገረም እንዴ? ስለ ሙሳ እኮ ነው ጠየቀኝ። ታዲያ ሌሎቹንም አናግሯል ቀጥታ? ሌሎች አላውቅም። እኔ ስለ ሙሳ ነው ቁርአን ላይ ያለ ሙሳ ነው ያናገራችሁ። ሊኖር ይችላል። ማንን ሊኖር ይችላል ነው እሱ አላውቅም። ነቢያት አይደለም። አላህ ደግሞ እንደዚህ ይላል። ቁርአን ላይ ደግሞ እንዲህ ይላል። አላህ በመልእክተኛ ወይንም ደግሞ በግርዶ ካልሆነ ማንንም በቀጥተኛ አያናገርም ይላል እኮ። የትኛው መልእክተኛ? ሙሳም እኮ መልእክተኛው ነው። ሌሎቹ ሁሉም መልእክተኛ አለ። መላእክቶችን ማለት ነው። መላእክቶችን ይሄ መላእክቶች ነው መልእክተኞች ናቸው። መላእክቶችማ ያናግራቸዋል። ሙሳ ደግሞ በእንትና ነቢይ ደግሞ ሙሳ አለይሂ ሰላም አናግረዋል። እሺ አሁን እንዴት ነው ያናገረው? እንዴት ነው ያናገረው? ማንን? መላእክቶች ነው ወይ ሙሳ ነው እኮ። እንዴት ነው ያናገረው? ቁርአን እየነገረ ያለም ዴታ ያነበበን እንደዛ ብሎ እኮ ነው ያናገረው። ኦኬ ቀጥታ እንዳናገረው ታምናለህ ማለት ነው? መልካም። እሺ ቀጥታ እንዳናገረው የምታምን ከሆነ በሰዓት ውስጥ ያናገረው ማን ነው? በሰዓት ውስጥ ነው ያናገረው አይደለ? ሙሳ የሰዓት ውስጥ ነበረ እንዳልነበረም ሙሳ ነበረ። ሙሳ ወደ ሰዓቱ ሲመጣ ሰዓት ውስጥ የነበረው አካል ደግሞ ሙሳን አናገረው። አሁን አካሉ እሳት ውስጥ ነበረ። አካሉ እሳት ግልጽ አላስቀመጠ። ለምን የመላእክቶች የማን የእሳት መላእክቶች የሚባሉ አሉ። እነሱ ሊሆኑ ይችላሉ። የተቀደሱ ነው ወይም ምናምን ምላለ እነሱ ሊሆኑ ይችላሉ። እነሱ ችግር የለው። መላእክቶች ብትላችሁ ችግር የለም። ያኛው ግን ከመላእክቶቹ የተለየ ነው። እሳት ውስጥ ያለ ደግሞ ሌላ አካል አለ። እና የተለየው እንግዲህ እሺ አንዴ ሱራ 7 እንፈታው። እሺ ማን ነው? አላህ ነው የሚያውቀው። እሺ ሱራ 7 143ን እስቲ ፈስርልን። እችን ክፍል ፈስራት እስቲ። ይሄን ክፍል ላይ ልበስ እስቲ አንብቦልኝ
ኦኬ እሺ ላንብብለት ሜቢ ሙሳም ለቀጠሯችን በመጣና ጌታውንም ባነጋገረው ጊዜ ጌታዬ ሆይ ነፍስን አሳየኝ ወደ አንተ እመለከታለሁ አለ። አላህም በፍጹም አታየኝም፣ ግን ወደ ተራራው ተመልከት፣ በስፍራውም ቢረጋ በእርግጥ ታየኛለህ አለው። ጌታው ለተራራው በተገለጸ ጊዜ እንኩትኩት አደረገው፣ ሙሳም ጮሆ ወደቀ።